ኖ በቃ የሆነ ስታይሉ ትቶ ቤት ውስጥ እኮ ነው እግዚአብሔር ስታይሉ። እኔ ሁሌ ለልጆች አባት እኔ ነበርኩ ማለት ሰው የሆነ ነገር ለብሶ ሲመጣ ሪዋላለ በቃ እጮኋለሁ። ምን ነው ሲለኝ አንድ ሴትዮ ልብሴ ነው የምትወጪው፣ እሱ ራሱ ግራ ይገባዋል። በቃ አልወድም መዘንጥ አለበት። ከዛ አንዱ ጓደኛው ምን እንዳለ ጂጂ እኮ ውሰዱልኝ እኮ ነው የምትለው ወንድን ይላል። ኖ እኔ ለምን ከፈለገ ሂድ፣ ለእኔ ግን ለእኔ ቆንጆ መሆን አለበት፣ ካልሆነ ልጠላው ነው። በጣም ችግር ይሄ ነው። በቃ ተዝረክርኮ ካየሁት የለም በቃ አንቺ ከውስጤ ባንዴ ነው ውጥት የሚለው። እኔ ለብዙ እኮ ሐኪም ነገር ያለው ፍቅር ማለት ምን ማለት ነው ግራ ገብቶኝ። ፍቅር ማለት ምን ማለት ነው? የኔ ፍቅር ከስታይል ጋር ነው የሚሄደው። እግዚአብሔር ምስክሬን ነው። ጌታዊ እንደል ሆነ ሰው ይታመም አላስታመመውም ማለት ነው። ቢወድቅ እግሩ ቢቆረጥ ምንድን ነው መጨረሻ ብቻ ያሳምርልኝ ል ነበር። ግን እግዚአብሔር ይመስገን ከ3 ወር በላይ ቆይቶ አያውቁም። እግዚአብሔር በሚያውቀው 3 ወር ናት ብቄ 90 ቀን እውነተኛ ፍቅር እሱ ነው። 90 ቀን ባህሪያቸው ሙጃ፣ አመላቸው ጋንጃ። ያ እንደዚህ አውጥተሽ መጣል ብቻ ነው። አይ እንኳን ከኔ ያልመጣል ያለም ጋንጃ ተመቸኝ። ይህም ባህሪ ግን ከዶክተር ጋር እንዳማከርኩ ነው የምነግርሽ። በቃ ግራ ገብቶኝ። ዶክተር ምን አለሽ? ቴራፒ ያለኝ ቴራፒ መውሰድ አለብሽ። ግን በቃ እንደዚህ እንትን ካለ ቴራፒ ማድረግ አለብሽ። ሞክሬው አለ ሞክሬውና እንትን በሴ በቃ ጭቅጭቅ ነው ለባለው በቃ ጭቅጭቅ በቃ ጭቅጭቅ። ያ ከዛ ድህነቱ ይደብረኛል በጣም። ሲያወራ ያስጠላሻል። ነገር ሊኖረው ይገባል፣ መስራት አለበት። ድሀ ስልሽ የሆነ ነገር ሰርቶ እንትን ሊለኝ ይገባል። አልወድም በቃ እንደዚህ አይነት ሰው ግን አም ሶሪ ቱ ሴይ ዚስ ግን እንደዚህ አይነት ሰው ግን በጣም የሚያፈቅር በጣም አይደለም እንትን እንዲህ አይነት ፍቅር ያጋጥመዋል ምንም የሌለው እውነት አይ ነው። ያ ግን ችግር ይሄ ነው። በጣም ፈጠኛ ፈቅራለሁ፣ በጣም ፈጠኛ ይጠላል። የምጠላበት ምክንያት ደግሞ በቃ ለራሴ ራሱ ሳስበው አሁን ይህን ማለፋቀቶች ነው ቡንቡ የምታፈነችው ያ አስቀያሚ ነገር በቃ ምናምን እላለሁ። እግዚአብሔርን ውሸት አልወድም። እንዴት ውሸት አልወድም ስትይ? ሲዋሽሽ ኦፍኮርስ ውሸትማ ማንም ሴት አትወድም። እና ገንዘቤን አልሰጥም። ኦኬ ገንዘብ አንቺ እንጂ ለምትወጁ ሰው ምንሽም ነው የሚሰጠው። ትሰጫለሽ። ገንዘቤን አልሰጥም። ይስጠይቅበል እና እንደዚህ በቃ ውሸት አፍቃሪ ነኝ። አዎ በቃ ውሸት አፍቃሪ ነኝ። ይሄን እኮ ነው የምልሽ እኮ በቃ ይሄ እንዲህ ስጭኝ እንዲያ ኖ አልሰጥም። ስለዚህ በቃ ውሸት እንደዛ እኮ ነው ውሸት አፍቃሪ አልሰጥም። እኔ እንዲህ አርገን እንዲህ እንስራ ሲሉኝ ራሱ እንዴት እንደሚዘጋኝ እንደነበር እንደሚያስጠሉኝ ይብለስ ገባው እግዚአብሔርን በፊት እስቲ እንዲህ የሆነ ስራ አስቤ ነበር ምናምን ሲሉኝ እጭ በቃ ከንቱ ላለው በጣም ነው በቃ ለስንት አስቤ የነበረ እሱ እንዲህ እኮ እንደዚህ ብናስመጣ ምናምን ሲሉ ወይ በቃ አለቀ። አይደለም ብር ስጭኝ አይደለም ብርማ አትስጪ ሀሚታዬ። እኔ ካፈቀርኩት ኩላሊቴን ነፍሴን ሁሉ ነው የምሰጠው። ካለሽ ስጭ። ኧረ እሰጣለሁ እንዴ! ምኑ ነው የፍቅር ሚኒንግ ታዲያ ምንድን ነው? ዝም ብሎ እየተኙ መነሳት ነው እንዴ? የሆነ ነገር አድርጎልሽ ያልፈልግም እንደሱ የምመልስ ሰሆን እኮ ነው። ሰላምዬ እኔ አልመልስም፣ የታወቀ ነው። እንኳን በዚህ ዘመን በድሮም ዘመን አልመልስም እኮ። ግን አንቺ ባትመልሽም የሚልካው መጨመሩ አይቀርም።
አይልኩም ፖሊናንሱ አሁን ኢንቦክስሽ ይጨምራል የሚልክልሽ ሰው ይጨምራል አልኳት። አልመልስም አለችኝ። አንቺ ባስመልሽም የሚልክ አይደለም። ምን ብር እሰጣለሁ ካለች እኔ ለማፈቅረው እንኳን ገንዘብ ኩላሊቴንም እሰጣለሁ አለች። ያ አትሰጥም። እዚህ ምድር ላይ ጊዜ ከባድ። እኔ ይቅርታ አድርጊልኝ፣ ብር የሚያገኝባቸውን መንገዶች ክሬት ላደርግለት እችላለሁ። በተረፈ ግን እንካብር አንቺ የቢዝነስ ሰው ለእኔ የምጠቀምበት ኦፍኮርስ እያመጣ የሚሰጡሽ እና በቃ እሱም አልጎን የምማልግበት ሰው መሆንበት እንጂ እኔ ከክስ ያጥቼ እንካ በእኔ ብር ብኖር በአናቱ ይተከል። ኧረ እኔ ራሱ እኔ ብር የሚያገኝበትንም አልጠቁመውም። ሲጀመር እኔ ከወንድ ይሄዳል ብር ሲኖረው ወይ በእውቀቱ የሚያወራው ነገር የሚስብ የተማረ መሆን አለበት። አለበለዚያ ደግሞ እሳት የላሰ ነጋዴ በቃ እንደዚህ ብዙ ነገሮች መማር የለበትም የግድ። ግን የሚያወራውን ነገር የሚያቅሰው የሚሰራውን ነገር የሚያቅሰው እና እኔ በዚህ ገብተህ እዚህ ጋር እንትን ሄደክ ምናምን ብዬ ላሳይ። ጂጂ ግን ትክክለኛ ጓደኛ ሻይሽ አንድ አይነት ከአንድ ወንዝ ይቀዳል። ጓደኛ ታስታውቃለች። አመለካከታችን አንድ አይነት ነው። መብዛት ሌቭሉ ነው አገባሽ? ሁሉም በሌቭሉ ነው። ለሱም ሌላ ሰው ይኖረዋል እኮ የእሱን አፕሪሺየት ታደርግለት። አንዳንድ አሁንም አይሰራም። አሁን እንደዚህ አይነት ሰውን ካፈቀረሽ መከራው ፈላ ወይ ጉዴ ፈላ። ማና በአቅሙ ላይ ተፈቀረ። እኔ ሰው አይዳፈረኝም። ተመስገን ጌታዬ። ፊቴን አይተው ይፈሩኛል። እቺ ሰው ትንቃለች ይሉኛል። ተመስገን ሰው ይፈራኛል በጣም። እበላታለሁ ሲል እኔ አጥንቱን በሙሉ ሰው አብሬ በልቼ ነው የምልከው። የታባቱ ግን የእውነት ላይፋችሁ እንደዛ ነው ወይስ እዚህ ጋር አውቃችሁ ነው? በእውነት አሚታ እኔ እንደዛ ነኝ። ምን አሚታ የምን ታዲያ ሲንግሎኝ የቀሩት በዛ ምክንያት አይደለም እንዴ? አንድ ጠንካራ ጀግና አበሻ ወንድ ገባሽ ፍቅር የሚያስይዝሽ ቢመጣ 100% በቃ እጅ ትሰጫለሽ። ፍቅር እኮ ይዘኛል፣ ግን ብር አልሰጠውም እኮ ነው። እኔ ጋር ችግሩ ብር አልሰጠውም። ገና ዘናጭ ካልሆነ አልሽ፣ ቆንጆ ካልሆነ አልሽ፣ ቦርጭ አብሬው እንኳን እየኖርኩ ልክ ትንሽ ቦርጭ የሚያወጣ እኮ ነው በጣም ነው የምጠላው አልሽ። መከራው እኮ እኔ ራሴ እኮ ቦርጫ ሆኜ እኮ እኔ እኮ እኔ ራሴ ቦርጫ ሆኜ ወፍራም ሆኜ የእሱን አያድሻለሁ በቃ ይለያል። በኋላ ነው ራሱ ቦርጫ ሆኔ የኔ በጣም ይለያል። አይስበር ንቀቴ ደግሞ የኔ በሽታ ነው። እኔ በሽታ አለብኝ፣ የንቀት በሽታ አለብኝ። አይ ነው ጉድ ማስቆም አለብሽ። እንዴት አድርጌ ነው ማስቆመው? ይሄ ችግር አለው። እግዚአብሔርን በጣም ችግርም አለብኝ። ይህ ኖት ኖርማል። እኔ ግን ቆንጆ ወንድ አልወድም። ቆንጆ አይመቸኝም። እንዴት እንደምንቅ በሽተኛ ነኝ እንጂ እኔ እኮ ዶክተር ወዳጄ ላይ ሰው መናቅ የሚነቅሰው በጣም ኮንፊደንሱ ምናምን ሲለኝ ያልኩ በቃ ጂጂ ታመሻል ማለት ኬት እንዳመጣው በጣም ነው የምንቀሰው። ኖ ጉድ ጓደኞቼ የራሳቸው ግራ ግብት ይላቸውና ካመለጠሽ ያምልጠኛል። ፈረንጁ ወፍራም ነበረ ይለኛል። ፈረንጁ ወፍራም ቢሆን ብር አለው ጭንቅላቱም ሳይደደብም ሆኖ አይሆንም። ወይ ከባድ ነው። ወይ እሱ ሰውዬ ስጣ ኃጢአቱ በዛበት ሲያሳዝነኝ ሁሉም ነገር ሳይኖረው ጀልተባረከ አይ እኮ ነው የምትነግራችሁ። እንዴት አይገባችሁ? የምትነግራችሁ ነገር 3 ነገር ሳይኖራችሁ ሲቀርኩ ያማል። እግዚአብሔር ነው በጣም ነው እናንተ ግን ትምህርት እስከ ምንድን ነው? ስለማን ነው የምታወራው? ፈረንጅስ ቢሆን ስትወጁ ኖር ሽሬ ማለት ነው ምራሴ ነው። ብዙ ነገር ሊኖረው የሚገባ ነገር አለ ወይ መልክ ይኖረዋል። አለበለዚያ ደግሞ ራሱን የቻለ እሷንም በቃ ጥሩ ገንዘብ ያለው መሆን አለበት። ከሁሉም ያጣ ግን አይሆንም። ስማት ከሁሉም ካለው ደግሞ መሰየው የሞትክ እናንተ ትምህርት እንዲህ ነው የተማራችሁት?
ምን ይማራሉ ብለሽ ነው? ምን ለዚህ እኮ ነው ደሃ ይሆን ነው እንዲህ ላሉ ፍቅር ምንድን ነው የሚሉት? ፍቅር ያሸንፋል። ያሸንፍ የዓለም ሕዝብ ያሸንፍ ነበር። ፍቅር አለማሸነፍ እኮ ችግር ያመጣብን። የሬ ወዲያ ቢያቸው እና ፍቅር አያሸንፍም። ፍቅርማ በጣም ያሸንፍ። ገንዘብ ጊፍትስ ፓወር ጊፍትስ ፓወር ቅድሙ ዜትዮ ቴክስት ያደረገች ኮመንት ገንዘብስ ፓወር ገንዘብ ፓወር የለውም እያልኩኝ ሳይሆን ግን ናት ስማች ሊገዛሽ ግን አይገባም ነው። ይታየ ላይ ቁጭ ብላ 5 አንበሳ እያወረደች እኛ በታ ነው። አይ ገንዘብ ሊገዛሽ አይገባም ጂጂ። ገንዘብ ይመጣል ይሄዳል ላይፍሽ ላይ። ጥሩ ሰው ግን አይመጣም አይሄድም። ሚስትም ከእግዚአብሔር ነው፣ ባልም ከእግዚአብሔር ነው። እግዚአብሔር ከሰጠሽ ግን ቦርጫ ማገጫምም ሲሰጥሽ እግዚአብሔር ወይ ሀብታም ምን ነው ባልና ሚስት ፍቅር አለ። ሀብታም የሚያደርገውም እግዚአብሔር ነው። የህዝብ ባለጸጋ ያደርጋል እግዚአብሔር። ትክክል። ስለዚህ ደሃ እንዳትልክብኝ አደራ። ደሃ ከምትልክብኝ በቂ ነው። እንደዚህ ይኖራሉ። ደሃ በመስኮት በኩል እያየሽ ነው የምትመስይው። እንዳትልክብኝ አጠገብ ከድህነቱ መጨቃጨቁ ከመጨቃጨቁ አለመታጠሙ እሱም አንደኛዬን እሑድ እታጠባለሁ የሚል ወንድ ታጠብ ስትይው አንደኛዬን እሑድ እታጠባለሁ። ወይኔ ጉዳቸው። ይሄንን ያንቺስ ከፋ። እንደዚህ ያለው አበሾች ናቸው። ዶድራንት ተቀባ ስትይው እንዳይለምድብኝ እስቲ ለቅለቅ በል ሲባሉ አሉ። ቆይ አንደኛ እሑድ እታጠባለሁ። ከእነዚህ አይነት ሰው ጋር እኮ ነው እኛ ያው ኮሚኒቲያችን የበዛው። የሚሰጥሽን ግን ስለማታውቂ ምን እንደሚሰጥሽ ስለማታውቂ። ኧረ እኔ ጨርሻለሁ እኮ እኔ ዘግቻለሁ። ጂጂ ለጂጂ ጂጂማ አሁን ሪላክስ ነው። እኔ አሁን ዞሎ ነኝ። አሁን ከ3 ወር ወደ 6 ወር ወደ 9 ወር ምናምን ከፍ ለማድረግ ነው አሁን ጂጂ። መቼም አላረግም የለም በህይወቴ አረግ በ45 ዓመቴ ኑሮ ያላረግኩትን ከ46 ከብት ኑሮ ያሌለው። ቆይ ጂጂ አሁን ከዚህ በኋላ ያለው ገባሽ ትይዥና 3 ወሩን ወደ 6 ወር ለማድረግ ወደ ማልዲቭስ ወደ ታይላንድ እና ሆሊዴይ መሄድ ነው። 76 ዓመት የሞላው ሽማግሌ ሊሞት 2 ዓመት የቀረውን ሀብታም ላከል። ሌላ ምን ማለት ነው? ዛይልሽም ያቻ በሻ ሄጁ ምናምን የተቆመጠውን ሰውዬ ይሞታል ብላ ግብታው ምናምን የተባለችው ሴትዮ እሱ እኮ ገና እኮ 20 ዓመቱ ነው። እኔ ጂጂ እንደዚህ አይነት ሰው አልቀርም። እኔ የምቀርበው ሁሉ ጊዜ ስሚ ገና ስተዋወቅ ሀይሚ ገና ስተዋወቅ እኔ ያልችት በእድሜ ነው የምጠይቀው። ከእድሜ ቀጥዬ ባንክ አካውንቱን ሀብቱን ይችን ማለት በላይ ነው የመጣሽ ብሎች ጥሎች ነው የሚሄዱ። እንኳን ሊያገባሽ ያረጀ ሰው እንደዚህ አይልም። ሞኝት አይሉ አጠያየቁና ማሳመር። ልጆቹ ይከዱታል። ሲያረጅ ሰውነቱ ይከደዋል፣ አይምሮ ይከደዋል። አግኝቶ ነው። አልገባሽም አንቺ። ተፈጥሮ ትከደዋለች። የራሱ ሰውነቱ ይጨማደዳል። ምን ይላል? የኔ እናት የማይከዳው ነገር የለም። በዛ ሰዓት እኔን ማግኘቱ መታደል ነው። ሄቨን ነው። ከዛ በኋላ በቃ ንብረቱን እንዴት አድርገሽ እንደምትቆጣጠሪ በስምሽ እንዴት እንደምታደርጊ ሎታር የሚባላል ለውስጥሽ ታስፈርሚያለሽ። ጨረሽ በስነ ስርዓቱ መቃብሩ እየሄድሽ በሙሉ ልጅ ወደፊት ባልሽ ቁጭ ብሎ እየሰማሽ ነው። እዚህ የራሱ ጉዳይ። እኔ ምን አገባኝ? አበሻ ጋር ሄድ ፈረንጅ ጋር ነው የሚሄደው። በአማርኛ ነው ያወራሁት። ብትጠየቅ ደግሞ እንዲህ ነው የምልህ። አንቺ ፍቅር የሚጥልሽን ቦታ አታውቂም። ፈረንጅ አበሻ እኔ ፍቅር አይጥለኝም። እኔ ብር ነው የሚጥለኝ። ብር ይጥለኛል። ባለጌ ስድ የታባቱ እሱን ያዋረድን ዘንድሮ ትናንት በዚህ ሰዓት ፍቅር ምን ያስብ እንደሌለ ታውቂያለሽ።
ኧረ አለትኝ ቺቺ ስላላጋጠመሽ ነው። ኧረ መድኃኒዓለም ምን የለም። እኔ ሰይጣን ነው ያለብኝ። በቃ እኔ ፍቅር አይዘኝ፣ ልጆቼን አይዘኝ። ይህኔ ፍቅር ደግሞ ያስቃል። 3 ቀን እኮ ናት። ከ3 ቀን በኋላ ቦርጮ ይበላል። ጂጂ አንቺ እኮ 100% ነው 3 ወሯን 100-200% ለእኛ ራሱ ፍቅሩን ለምናየው ራሱ ወይኔ እያለን እንድናየው እያረግሽ ነው። ጃኒና እንትና አዶናይ ሆነባቸዋል። ኧረ ጃኒና አዶናይ ምን አለው? አንቺ እኮ ሙሉ ለሙሉ እኮ ነው ደም ግፊት፣ ደም ማነስ፣ ጉበት፣ ጨጓራ ምናምን። ሰነፍ ነኝ፣ አይስወር ሰነፍ ነኝ። በቃ ተስፋ ይኸውልሽ፣ እኔ የምፈልገው ምን አይነት ነበረ መሰልሽ? የኔ ተስፋ ላይ ተስፋ የሚጨምር ሰው ነው የምፈልገው። ተስፋ የሚያስቆርጥ እስቲ እንደዚህ ባይችል እንኳን ኦኬ አይዱዊት ምናምን ብሎ ሲሞክረው እኔ እዛ ፊት ለፊት ሁኔታ ከዚህ ፊት ለፊት ሁኔታ ታገኘኛለሽ። ግን ዝም ብሎ የሚል ከሆነ ወይ በቂስ እኔ በቃ እኔ ከብር ጋር ነው ፍቅሬ። በቃ የሆነ ያመኛል ራሱ አስብ፣ ወደ ሀሳስብ ጂጂዬ ገና ግብተሽ ስላልጨረሽ ማን ጋር እንደሚጥልሽ አታውቂም። ስለዚህ አንቺ ሴትዮ 47 ሊሆን ነው 3 ዓመት ነው የቀረኝ። መውደቅ እኮ የለም መንገዳችንን ጨርሰናል።